መንፈሳውያን ወንድሞችና እህቶች ድንቅና ተአምራት ለምን ያስፈልጉናል? በመጽሐፍ ቅዱስ ውስጥ በየዘመናቱ የተደረጉት ድንቆችና ተአምራት የራሳቸው ልዩ ምክንያትና ዓላማ ነበራቸውን? ድንቆችና ተአምራቱን ለማድረግ ጊዜ፣ ቦታና ሁኔታውን የሚመርጥም ሆነ የሚወስነው ማን ነው? ፈጣሪ ነው ወይስ የእርሱ መልእክተኞችና ነቢያት? በዛሬው መሰናዷችን ከፍጥረት መጀመሪያ ከኖህ ከሙሴና ኢያሱ ዘመናት በኋላ ያሉትን ድንቆችና ተአምራት በአጭሩ እንመረምራለንና በጥሞና ይከታተሉት። በመጽሐፍ ቅዱስ ታሪኮች ውስጥ የሰማይና ምድር እንዲሁም የፍጥረታት መጀመሪያ ተአምርን ጨምሮ የጥፋት ውሃን፣ የሙሴና የኢያሱ ዘመን ድንቆችና ተአምራትን እንመለከታለን። በየዘመናቱ የተደረጉት ድንቆችና ተአምራት የራሳቸው ታሪካዊና ክስተታዊ ምክንያት ነበራቸው። የሰው ልጆች ኃጢአትና ክፋት መብዛት በኖህ ዘመን የነበረውን የጥፋት ውሃ የእግዚአብሔር ቁጣ ሆኖ የተገለጠውን ተአምር አመጣ። የእስራኤል ሕዝብን ከፈርዖን የባርነት ቀንበር ነፃ ለማውጣት የአባቶቻቸው የአብርሃም የይስሐቅና የያዕቆብ አምላክ እጅግ አስደንጋጭ ድንቆችና ተአምራትን በግብፅ ምድር አደረገ። እነዚህን ተአምራት ለማድረግም ወንድማማቾቹን ሙሴና አሮንን እንዲሁም በትራቸውን ተጠቀመ። ከነጻነት በኋላ የኪዳኑ ሕዝቦች ከነዓን ከመግባታቸው በፊት በምድረ በዳ ሲንከራተቱም ብዙ ተአምራትን ለ40 ዓመታት አደረገላቸው። ከዚያም በመቀጠል በድንቆችና ተአምራት ታግዘው ተስፋይቱ ምድርን በኢያሱ ፊት አውራሪነት ወረሱ። ከላይ ከተጠቀሱት የድንቆችና የተአምራት ታሪኮች ጥቂት ግንዛቤዎች እናገኛለን። ድንቆችና ተአምራቱ በተወሰኑና ከረጅም ዓመታት በኋላ እንዲሁም በተለያዩ ዘመናት እንደተደረጉ፣ ድንቆችና ተአምራቱ የተደረጉበት የራሳቸው ልዩ ምክንያትና ዓላማ እንደነበራቸው፣ ድንቆችና ተአምራቱን ለማድረግ ጊዜ፣ ቦታና ሁኔታውን የሚመርጥም ሆነ የሚወስነው እግዚአብሔር አምላክ መሆኑንና ድንቅና ተአምራቱን የሚያደርጉትን ሰዎች የእርሱ መልእክተኞች ወይም ነቢያት አድርጎ የሚጠራውና የሚያስነሳው እንዲሁም ትእዛዙንም የሚሰጣቸው እግዚአብሔር ራሱ እንደሆነ እናያለን። በዚህ ጽሑፍ ከፍጥረት መጀመሪያ ከኖህ ከሙሴና ኢያሱ ዘመናት በኋላ ያሉትን ድንቆችና ተአምራት በአጭሩ እንመረምራለን። በተለይ በነቢያቱ ዘመን ላይ የምናተኩር ሲሆን አስቀድመን ግን እስከ ነቢያቱ ዘመን በተለይም በመሳፍንቱ ዘመን ያለውን መንደርደሪያ እንዲሆነን ጠቅለል አድርገን እንመልከት። አንደኛ፣ ከኢያሱ በኋላ እስከ ነቢያቱ ዘመን ወይም ዘመነ መሳፍንት። የመሳፍንቱ ዘመን ከ400 ዓመታት በላይ የሚሆን ጊዜን የሚሸፍን ነው። ጠቅለል አድርጎ ሲታይ የተስፋይቱ ምድር የወረሱት የኪዳን ሕዝቦች ኃጢአትን ሲሰሩ በአምላካቸው ተትተው በአሕዛብ እየተገዙ ይቀጣሉ። መከራቸው በስቶ ሲጮኹ ደግሞ አምላካቸው እግዚአብሔር አዳኝን ልኮላቸው ነፃ ይወጣሉ። ሙሉ ዘመኑ የመውጣትና የመውረድ ታሪክ ነበር ማለት ይቻላል። በዚህ መሃል አንዳንድ ድንቆችና ተአምራትን እናገኛለን። የመጀመሪያው ነቢይቱ ዲቦራና ባርቅ ባደረጉት ጦርነት 900 የብረት ሰረገሎች የነበሩት የሲሳራ ጦር ጋር ገጥመው ያሸነፉበት ታሪክ ነው። መሳፍንት ምዕራፍ 4ና 5። ሁለተኛው ጌዲዮን አዳኝ ለመሆን መመረጡን ለማረጋገጥ የጠየቀው ምድሩን ጤዛ የማድረግና ያለማድረግ እንዲሁም ምዳማውያንን ያሸነፈበት ተአምር ነው። መሳፍንት ከምዕራፍ 6 እስከ 8። በመጨረሻ የምናገኘው የሳምሶንን ተአምራዊ ሕይወት ነው። ስለ ሳምሶን ጥቂት ቃላትን እስቲ እንጨምር። ሳምሶን ራሱ የሰው ታምር ማለት ነው። በእጁ አንበሳን የሚገድል፣ በአህያ መንጋጋ 3000ዎችን የገደለ፣ የከተማ በርን ተሸክሞ ተራራ ላይ የወጣ እንዲሁም የ300 ቀበሮች ጅራት አስሮ ችቦ በማድረግ የፍልስጤማውያንን እህል ያቃጠለ እጅግ ኃያል ሰው ነው። በእነዚህ ተአምራቶች መሃልም ውሃ ጠማኝ ብሎ በጮኸ ጊዜ ለተአምረኛው ሳምሶን በተአምር ውሃ ፈልቆለታል። መሳፍንት ምዕራፍ 15 ከቁጥር 18 እስከ 20። በመሳፍንቱ ዘመን ከምናነባቸው ታሪኮች የምናስተውላቸው ጥቂት ነገሮች አሉ። በዘመኑ ውስጥ ወደ 12 ሰዎች አዳኝ ሆነው የተነሱ ሲሆን የ12ቱም የመሪነት አሰራር የተለያየ ነው። የዮፍታሔ ከጌዲዮን ይለያል። የሳምሶን ደግሞ ከሁሉም በጣም ይለያል።
ዲቦራና ባርቅ የሲሳራን ጦር እንዲያሸንፉ ጌታ በቀጥታ ረድቷቸው ነበር። ጌዲዮን የሚዲያምን ከስፍር ቁጥር የበዛ ሰራዊት ያሸነፈው በ300 የተመረጡ ጦረኞች ነበር። በፍልስጤማውያን እየተገዙ እያለ ሳምሶን ልጅ ካልነበራቸው ማኑሄና ሚስቱ በተአምር እንዲወለድ ተደረገ። ምንም የማይሳነው አምላክ እንደ ሳምሶን አይነት ልዩ ኃይል ያለው ሰው ለእስራኤላውያን ድጋሚ አላከላቸውም። ከመሳፍንቱ በኋላ የምናገኘው ነቢዩ ሳሙኤል እንዲሁም የቀዳሚ ነገሥቱን ሳኦል፣ ዳዊትና ሰለሞን ታሪክ ስንመረምር እግዚአብሔር በቃሉና በመግቦቱ ራሱን ሲገልጥና ሥራውን እንደ ፍቃዱ ሲያደርግ እንመለከታለን። አሁን ወደ ነቢያቱ ዘመን እንሸጋገር። ሁለተኛ የነቢያቱ ዘመን። የነቢያቱ ዘመን ያልሁት የእስራኤልና የይሁዳ ነገሥት በነገሱባቸው ዘመናት ውስጥ ይኖሩ የነበሩትን ተአምር ያደረጉትን ነቢያት ወቅት ነው። ይህን ዘመን ስንመረምር ጎልተው የሚታዩ ተአምራትን ያደረጉት ነቢዩ ኤልያስና ነቢዩ ኤልሳ ናቸው። ከዚያ በኋላ ደግሞ በምርኮ ዘመንና በባዕድ ምድር በነቢዩ ዳንኤል ዘመንም ጥቂት ድንቆችና ተአምራት ተጽፈውልናል። የዮናስን በታላቁ ዓሣ መዋጥ እዚህ ጋር መጨመር ይቻላል። ይህም ሆኖ ግን በነ ኤልያስና ዳንኤል ዘመናት መካከል የተፈጸሙ ተአምራት ጥቂት ልዩነት አላቸው። በአጠቃላይ ሲታይ እግዚአብሔር ተአምራትን ያደረገው ኤልያስንና ኤልሳን በመጠቀም ሲሆን ዳንኤልም በአንበሶች ጉድጓድ፣ 3 ጓደኞቹን ደግሞ በንጉሡ ትእዛዝ እቶን እሳት ውስጥ ከተጣሉት መልአኩን ልኮ ተአምራትን ያደረገላቸው እግዚአብሔር ራሱ ነው። ዳንኤል ምዕራፍ 3 ቁጥር 6። እነዚህን ከሙሴ ዘመን ድንቆችና ተአምራት ጋር ስናስተያያቸው ደግሞ በግብፅ ምድር የተደረጉት ተአምራት የእስራኤል ሕዝብን ከባርነት ነፃ ለማውጣት የተፈጸሙ ሲሆኑ ከዚያ በኋላ ያሉት በምድረ በዳ ውስጥ እያሉ የሆኑ ናቸው። እነ ኤልያስ በኖሩበት ዘመን ደግሞ እስራኤላውያን የተስፋይቷን ምድር ከወረሷት ከብዙ ዘመናት በኋላ የተደረጉ ሆነው የነገሥቱና የሕዝቡ ኃጢአት እጅግ በበዛበት ዘመን ነው። በሙሴና በአሮን ዘመን ተአምራትና ድንቆቹ ለእስራኤላውያን ነፃነት ሲሆኑ በኤልያስና በኤልሳ የተደረጉ አብዛኞቹ ተአምራቶች ግን እስራኤላውያንን ለንስሐ የሚጠሩ የማስጠንቀቂያ ደውሎችና የአምላክ መለኮታዊ ቁጣ ፍርድ መገለጫዎች ነበሩ። የእስራኤልና የይሁዳ ነገሥትን ታሪክ በሚተርክልን የነገሥት መጻሕፍት ውስጥ ነቢዩ ኤልያስን የምናገኘው በድንገት ነው። አንደኛ ነገሥት ምዕራፍ 17 ቁጥር 1 በገላድ ቴቢስ የነበረው ቴስቤው ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። ኤልያስ በዚያን ጊዜ የእስራኤል ንጉሥ የሆነውን አክዓብ ለምን እንዲህ ሊናገረው ቻለ ብለን ስንጠይቅ ከፊት ያለው ምዕራፍ 16 የመጨረሻ ቁጥሮች መልስ ይሰጡናል። አባቱን ተክቶ ዙፋኑ ላይ በእስራኤል ላይ በሰማርያ 22 ዓመት የነገሰው የዘንባሪ ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ያደረገ ሰው ነበር። አንደኛ ነገሥት ምዕራፍ 16 ቁጥር 30። ለመሆኑ ምን አደረገ? በናባጥም ልጅ በኢዮራብም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉሥ የኤትበኣልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ አቆመ። አክዓብም የማምለኪያ ዐጽድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። እንዲሁም በእርሱ ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በእነዚህ የአክዓብ ኃጢአቶች ምክንያት እስራኤል ከ3 ዓመታት በላይ ዝናብ እንዳታገኝ ተፈረደባት። የእስራኤል አምላክ ሕያው እግዚአብሔር ግን የእርሱ ነቢይ የሆነውን ኤልያስን ይህን ጊዜ በተአምር እንዲያልፍ አደረገው። አንደኛ ነገሥት ምዕራፍ 17። አስቀድሞ በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ እንዲሸሸግ በማድረግ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ አለው። ወንዙ ሲደርቅም ተነስተህም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት።
ባልቴቷን በከተማው በር አግኝቶ ውሃና ቁራሽ እንጀራ እንድታመጣለት ሲለምናት፣ እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ነቢዩ ኤልያስ ቀድሞ አትፍሪ ካላት በኋላ የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮው አይጎድልም በማለት ተናገረ። ልክ እንደተናገረውም ኤልያስ ባልቴቷ ጋር በነበረበት ጊዜ ሁሉም ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም። በመጨረሻም በከባድ ደዌ ታሞ የሞተውን የባልቴቲቱን ልጅ ከሞት እንዲነሳ አደረገ። ከዚህ ምዕራፍ ጥቂት ሐሳቦችን ማስተዋል እንችላለን። በተለይ ለባልቴቷ የተደረገው ታምር የሚገርም ነው። ኤልያስ በተሸሸገበት ቁራዎች እንዲመግቡት ያዘዘው የእስራኤል አምላክ ወንዙ እንዳይደርቅ ማድረግ ይችላል። ይህም ሆኖ ግን በኤልያስ በኩል አንድ ቤተሰብን መጎብኘት ስለፈለገ ወደ ሰፕራታ ላከው። እነዚህ ተአምራት የሚያስተላልፉት መልእክት አላቸው። ለምሳሌ ያህል የኪዳኑ ሕዝብ አለመታዘዝና ንስሐ አለመግባት የጌታ ፍርድን እንዳስከተለባቸው፣ ጌታ የእርሱ የሆኑትን እንደሚጠብቅ፣ የናቁትን በመተው ጌታ የማዳን እጁን ለሌሎች እንደሚዘረጋ፣ ጌታ ሁልጊዜም ተአምራት እንደሚያደርግና በሥራ ላይ እንደሆነ ያሳያሉ። ነቢዩ ኤልያስና ኤልሳ በተመሳሳይ ከራሳቸው የፍርድ ትእዛዝን ሲያስተላልፉ እናነባለን። ለምሳሌ ኤልያስ እኔስ የእግዚአብሔር ሰው እንደሆንኩ ብሎ ከሰማይ እሳት እንዲወርድ ያደረገውን መጥቀስ ይቻላል። ሁለተኛ ነገሥት ምዕራፍ 1 ከ9 እስከ 14። ይህም ሆኖ ግን የተአምራቶቹ ዋነኛ መሠረቱና አስፈጻሚው ልክ እንዳለፈው የነ ሙሴ ዘመን እግዚአብሔር ራሱ ነበር። ለነዚህ ማስረጃ ጌታችን ኢየሱስ ክርስቶስ እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ስራፕታ ወደ አንዲት መበለት እንጂ ከእነርሱ ወደ አንዲቱ አልተላከም ያለውን ያስታውሷል። ሉቃስ ምዕራፍ 4 ከቁጥር 24 እስከ 26። እግዚአብሔር የነቢዩን ጸሎት እንደተቀበለና ልመናውን እንዲፈጸም እንዳደረገ የእግዚአብሔር ቃል ይመሰክራል። ኤልያስ እንደ እኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ያዕቆብ ምዕራፍ 5 ከቁጥር 17 እስከ 18። ለዛሬ ጨርሻለሁ። አማረ ታቦር እንደጻፈው በቸር ያሰንብተን።